ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኢራን የአሜሪካውን F-35A የጦር ጀት መምታቷ ተገለጸ። ኢራን የራዳር እይታን ሰርጎ በመግባት የሚታወቀው የአሜሪካ F-35A የጦር ጀት መምታቷን ዓለም አቀፋዊ ሚዲያ ዘግበውታል። ድርጊቱን አሜሪካ የሚያመነች ሲሆን ኢራንም ይህን እጅግ ዘመናዊ ጀት በታሪክ ለመጀመሪያ ጊዜ መምታቷ ቀዳሚ ሀገር ሆናለች ተብሏል። በዜና ትንታኔያችን አካተነዋል። ቆይታቸው የምትሰሙት ይሆናል። በርካታ የሶማሊያ ፌዴራል ፖሊስ አባላት በሳውዝ ዌስት ግዛት ቡር ሳካብ በተባለ አካባቢ የሚንቀሳቀሰውን የኢትዮጵያ ወታደሮች ከግዛቲቱ መንግስት ፍላጎቶች እንቅስቃሴ ያደርጋል በማለት መክሰሳቸው የግዛቲቱ የዜና ምንጮች ዘግበዋል። ለግዛቲቱ ወገንተኛ ሆነው የፓርላማ አባሉና የኢትዮጵያ ወታደራዊ ፌዴራል መንግስት በአካባቢው የግዛቲቱ መንግስት የሚቃወሙ ታጣቂዎች እያደራጁ ፈቅደዋል በማለት መውቀሳቸውን ዘገባው ጠቅሷል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቻይና በኢትዮጵያ ለተጎዱ አካባቢ ድጋፍ ለማድረግ ዝግጁ መሆኗን የውጭ ሚኒስተሩ ቃል አቀባይ ገልጸዋል። በዜና ትንታኔያችን የምንመለከት ይሆናል። የጸጥታ አካላትና ኃላፊዎች ጨምሮ 613 ሰዎች በነዳጅ አሻጥር ላይ ተሳትፈው መታሰራቸውን ሚኒስትሩ አሳውቀዋል። የዜና ትንታኔያችን አካቶታል። የፓርላማ አባላቱ ኩርፊያ፣ በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ ኢራን የአሜሪካውን F-35A የጦር ጀት መምታቷ ተገለጸ። ኢራን የራዳር እይታን ሰርጎ በመግባት የሚታወቀው የአሜሪካ F-35A የጦር ጀት መምታቷን ዓለም አቀፋዊ ሚዲያ ዘግበውታል። ድርጊቱን አሜሪካ ያመነች ሲሆን ኢራንም ይህ እጅግ ዘመናዊ ጀት በታሪክ ለመጀመሪያ ጊዜ መምታቷ ቀዳሚ ሀገር ሆናለች ተብለዋል። ይህ ክስተት የኢራን አየር መከላከያ አቅም በከፍተኛ ሁኔታ ማደጉን የሚያመላክት ሲሆን በተለይ በሀገሪቱ ከቻይና ሊቀርቡላት የሚችሉ ዘመናዊ ሚሳኤሎች ታጥቃ ሊሆን ይችላል የሚል ስጋት ፈጥሯል። ይህ በቀጣይ በአካባቢው የሚኖረው ወታደራዊ ግጭት ላይ ለአሜሪካና ለእስራኤል ትልቅ ፈተና እንደሚሆን ተገምቷል። በሌላ በኩል ጀራርድ ፎርድ የተባለው አሜሪካ የጦር ጀት ተሸካሚ መርከብ በደረሰበት ድንገተኛ የውስጥ ቃጠሎ ምክንያት በኢራን አቅራቢያ በመራቅ ወደ ሜዲትራኒያን ባህር እየተጓዘ መሆኑ ተገልጿል። በርካታ የሶማሊያ ፌዴራል ፓርላማ አባላት በሳውዝ ዌስት ግዛት ቡር ሳካብ በተባለ አካባቢ የሚንቀሳቀሱ የኢትዮጵያ ወታደሮች ከግዛቲቱ መንግስት ፍላጎቶች እንቅስቃሴ ያደርጋሉ በማለት መክሰሳቸውን የግዛቲቱ የዜና ምንጭ ዘግቧል። ለግዛቲቱ ወገንተኛ የሆኑ የፓርላማ አባላቱ የኢትዮጵያ ወታደሮች የፌዴራል መንግስት በአካባቢው የግዛቲቱን መንግስት የሚቃወሙ ታጣቂዎችን እንዳያደራጁ ፈቅደዋል በማለት መውቀሳቸው ዘገባው ጠቅሷል። የተያዘው የግዛቲቱ ከተያዘ ሳምንት ጀምሮ የፌዴራል መንግስቱ ጋር ግንኙነት ማቋረጡን ተከትሎ የውጭ ጉዳይ ሚኒስትር ኢሳቅ ሙርሴል ጨምሮ 3 ምክትል ሚኒስትሮች በፍቃዳቸው ከስልጣን መልቀቃቸው ዘገባ አመላክቷል። ከፍተኛ ባለስልጣኑ ከስልጣን የለቀቁት የፌዴራል መንግስት በግዛት ውስጥ የውስጥ ጉዳይ ጣልቃ ገብቷል በማለት ነው። ቻይና በኢትዮጵያ አደጋ ለተጎዱ አካባቢ ድጋፍ ለማድረግ ዝግጁ መሆኗን የውጭ ጉዳይ ሚኒስትር ቃል አቀባይ ገልጸዋል። ቻይና በኢትዮጵያ በአደጋ ለተጎዱ አካባቢዎችና እንደ ሀገሪቱ ፍላጎት መጠን ከአቅሟ ልክ ድጋፍ ለማድረግ ከጉዳቱ በኋላ የሚከወኑ መልሶ ግንባታ እገዛ ለማድረግ ፈቃደኛ መሆኗን የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሊንጂያን ገልጸዋል። በቅርቡ በደቡብ ኢትዮጵያ ክልላዊ መንግስት በጋሞ ዞን የጣለው ከባድ ዝናብ ባስከተለ የናዳና የመሬት መንሸራተት አደጋ የሰው ህይወት መጥፋቱን የንብረት ውድመት ደርሷል። በዚህ አሰቃቂ የመሬት መንሸራተት አደጋ ከ120 በላይ ዜጎች ህይወታቸውን እንዳጡ ይታመናል። ቃል አቀባይ ሊን በዚህ ሳምንት ጋዜጣዊ መግለጫ በሰጡት መግለጫ በደረሰው የህይወት መጥፋትና የተሰማንን ጥልቅ ሐዘን እየገለጽ ቤተሰቦቻቸውን ላጡ ወገኖቻቸው ልባዊ መጽናናት እንመኛለን ብለዋል። አክለውም በኢትዮጵያ መንግስት መሪነት በአደጋው ለተጎዱ አካባቢ ነዋሪዎች ችግሩን የተቋቋሙ በአጭር ጊዜ መኖራቸው መልሰው እንደሚገነቡ እናምናለን ሲሉም ገልጸዋል። በጸጥታ አካላትና ኃላፊዎች ጨምሮ 613 ሰዎች በነዳጅ አሻጥር ተሳትፈው መስታሰራቸው ሚኒስትሩ አሳውቀዋል። በነዳጅ ህገወጥ ንግድ አሻጥር ተሳትፈው የተገኙ 613 ሰዎች ላይ የስር እርምጃ ተወስዷል ሲሉ የንግድ ቀጠና ትስስር ሚኒስትር አቶ ካሳሁን ፎጌ አሳውቀዋል። ከታሳሪዎች መካከል የንግድ ጽሕፈት ቤት ኃላፊዎች፣ የቡድን መሪዎችና የሬጉሌተር ባለሙያዎችና ነዳጅ ማደያ ባልተቤቶች ሰራተኞች በየደረጃ የሚገኙ የጸጥታ አካላት እንደሚገኙበት ተገልጿል። ሚኒስትሩ 6 ክልሎችና በ2 ከተማ አስተዳደሮች በተደረገ ፍተሻ 250,000 ቤንዚንና 190,000 ናፍጣ በህገወጥ መልኩ ሲዘዋወር ጥቅም ላይ ሲውል ተወርሷል ብለዋል። ከተወረሰው ነዳጅ መካከል በሽያጭ እንዲውል የተደረገው 48 ሚሊዮን ብር ለመንግስት ገቢ ተደርጓል ነው ያሉት።
የኢትዮጵያ የፓርላማ አባላት ኩርፊያ። የኢትዮጵያ ሕዝባዊ ተወካይ ምክር ቤት ለመጀመሪያ ጊዜ በባለፈው ሳምንት በተካሄደው የሕዝብ ተወካይ ምክር ቤት ወይም ሊካሄድ የነበረው መደበኛ ስብሰባ ሳይካሄድ ቀርቷል። ለስብሰባው መቋረጥ ምክንያት የሆነው ደግሞ ስብሰባ ለመጀመር የሚያስፈልገውን ተፈላጊ አባላት ቁጥር ሳያሟላ በመቅረቱ ነው። ቤቱ በሕግ ደረጃ ስብሰባ ለመጀመር ወይም ውሳኔዎችን ለማሳለፍ ከጠቅላላው 547 አባላት መካከል ቢያንስ ከግማሽ በላይ ወይም 274 አባላት መገኘት ይኖርባቸዋል። ይሁን እንጂ በትናንትናው ስብሰባ ላይ የተገኙት የአባላት ቁጥር ከዚህ በታች መሆናቸው ስብሰባው ሊካሄድ አልቻለም። ለዚህ ድንገተኛ የአባላት መቅረት ዋነኛ ምክንያት የአባላቱ ማኩረፊያ እንደሆነም ተገልጿል። ባለፈው ሳምንት አዲስ አበባን ጨምሮ በክልሉ በቀጣዩ 7ኛ ሀገራዊ ምርጫ ብልጽግና ፓርቲ ወክለው የሚወዳደሩ እጩ ዝርዝር ይፋ መደረጉ ይታወሳል። በዚህ በአሁኑ በምክር ቤቱ የሚገኙ በርካታ ተወካዮች ለቀጣይ ምርጫ በፓርቲያቸው ላይ እንዳልታጩ አውቀዋል። ከዚህ ጋር ተያይዞ ነው አባላቱ ቅሬታቸው ወይም ተቃውሟቸውን በስብሰባ ላይ ባለመገኘት የገለጹት። አፈ ጉባኤ አቶ ታገሰ ጫፎ አባላቱ ተሟልተው ስብሰባ እንዲጀምር ለ30 ደቂቃ ያህል ቢቀመጡም ሳይሟላ በመቅረቱ ስብሰባው ተሰርዟል። ከሳምንታት በፊት ጠቅላይ ሚኒስትር አብይ አህመድ በዚሁ ፓርላማ ቀርበው በሰጡት ማብራሪያ ስለ ቀጣይ ምርጫ ሲናገሩ ይህ ፓርላማ በቀጣይ እንዲህ አይነት መልክ አይኖረውም በማለት ብዙ ለውጥ እንደሚኖር ፍንጭ ሰጥተው ነበር። ጠቅላይ ሚኒስትሩ በወቅቱ የፓርላማው የማትገቡ ቢሆንም መንግስት ስራ ትቀጥላላችሁ የሚል ማረጋገጫ ለአባላቱ ቢሰጡም አሁን ላይ እጩነት ይፋ ሲደረግ ግን አባላቱ በፓርላማ ባለመገኘታቸው ተቃውሟቸውን አሳይተዋል። በመጪው ግንቦት 24 ሀገራዊ ምርጫ እንደሚደረግም ይታወቃል። የፌዴራሉ ጠቅላይ ፍርድ ቤት በአቶ ታዬ ደንዳ ላይ ተላልፎ የነበረውን የ7 ዓመት እስር ወደ 4 ዓመት ዝቅ አደረገ። የፌዴራሉ ጠቅላይ ፍርድ ቤት በቀድሞ የሰላም ሚኒስተር ዴኤታ አቶ ታዬ ደንዳ ላይ ተሰልፎ የነበረውን የ7 ዓመት የጽኑ እስራት ቅጣት ወደ 4 ዓመት ዝቅ ማድረጉን አሳውቋል። ፍርድ ቤቱ ይህን ውሳኔ ያሳለፈው ግለሰቡ ያለ ፍቃድ የጦር መሳሪያ በመያዝ ወንጀል ተከሰው የቀረበባቸውን የቅጣት ቅነሳ ይገባኛል መርምሮ ሲሆን ውሳኔው የተከሳሹን የጤና ሁኔታ፣ የቤተሰብ አስተዳደርነትና ቀደም ሲል ለሕዝብ ያበረከቱ አስተዋጽኦ ከግምት ውስጥ ማስገባቱን ገልጿል። በክስ ሂደቱ የታዩ ጠበቆች እንደ ጠቅላይ ሚኒስትር አብይ አህመድና የአዲስ አበባ ከተማ ከንቲባ አዳነች አቤቤ ያሉ የመከላከያ ምስክሮች በችሎት ባለመቅረባቸው የተከሳሹ የመከላከያ ምስክርነት የማሰማት መብት መጣሱን በመጥቀስ ሲከራከር ቢቆይም አቃቢ ሕግ በበኩሉ ባለስልጣን ያቀረቡት የስራ መደራረብ ምክንያት መሆናቸውን ለችሎት አስረድተዋል።